አደቆር ፍርሃታችን ምንድነው ዋና ሚስጥሩ የፍርሃታችን ምናምን ሲባል ወላጅነት ራሱ በኔ ራሴ ህይወት ያየሁት ምንድነው ወላጅ ስንሆን ትልቅ የሆነ የመፈለግ ቦታን እናገኛለን የመፈለግ 100% እኛንም ይፈልገን አንድ ምንም ሄልፕለስ የሆነ ህፃን ልጅ እጄ ላይ ያለ 100% ነው የሚፈልገኝ ያ ማለት ምን ማለት ነው እማበላው እኔ ነኝ እማለብሰው እኔ ነኝ በቃ ደስ አይልም ሙሉ ለሙሉ በኮንትሮሌ ውስጥ የሆነች አሻንጉሊት ነው የሚመስሉት መጀመሪያ ላይ በተለይ ግን እሱ ምንድን ይሰጠናል እኛ ወርዝነት በቃ ይሄ የመፈለግ እኔ በቃ ለሆነ ሰው እኮ የሆነ ነገር ነኝ ብሎ የመሰማት ከውስጥ አይደለም የወጣው እኔ ሙሉ ሰው ነኝ ብለን አይደለም ያንን ያወጣነው ልጅ ስላለኝ ልጄን ስለምቆጣጠር ልጄን ስለማለብስ ጥሩ አልብሼ ከሰው ፊት ስለማቀርብ አም ወርዚ ብለን እናስባለን እሱን የመፈለግ ነገራችንን ሰዎች እንዲተቹብን እንዲቃወሙብን አንፈልግም ለምን ዞሮ ጨዋ ባለጌ ምናም ብለን የመደብናቸው ልጆች ምንድነው የሚያሳዩት የእንትና ልጅ ነክ ስለዚህ የኔ ልጅ ውጭም ሲወጣ እኔን ነው ማሳየት ያለበት ቢያንስ በቃ ጎበዝ ልጅ ነው ለራሱ አይደለም ለኔ ብለህ ጎበዝ ሁን ለኔ ብለህ ጨዋ ሁን ነው ብዙ ጊዜ ትግላችን ማለት ነው ሰላም እንዴት ናችሁ በሶፊያ ኮንሰልታንሲ ስር ከሚሰጡ ስልጠናዎች መሃል የንግድ ስራ ለመጀመር የሚያስችል ዝግጅት ነው ንግድ ስራ ለመጀመር የምታስቡ ወይም ጀምራችሁ እዛ ላይ መታገዝ ለምትፈልጉ ይሄንን ስልጠና ብትካፈሉ ጥሩ ነው ብዬ እላለሁ በግልም በቡድንም መታችሁ መውሰድ ትችላላችሁ ከሀገር ውጭ ላላችሁም ተመልካቾቻችን በኦንላይን ስለምንሰጥ ትምህርቱን መካፈል ትችላላችሁ ሙሉ መረጃውን በመናስቀምጠው ስልክ ደውላችሁ ማግኘት ትችላላችሁ